ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ዛሬም እንደተለመደው ተመልሼ መጥቻለሁ። ለፊቴ በግድ ገዝቼ እየተጠቀምኩት አዲስ የገበያ ስታይል ማለት ነው። ኧረ የእውነት ይለያል። በቃ ካልገዛችሁ ሞደጭ ምናምን ከዛ ይሰጧችሁና የሳሙን ክፈይ ነው። የፋሲካ በዓል ባዛር ገብቼ በግድ የገዛሁት በቃ ሰታይ ክፈይ ያለችኝ ልክ ያጂልኝ ብለው የአዲሱ የገበያ ስታይል ነውና በአዲሱ በገበያ ስታይል የገዛሁትን እቃ ነው ማሳያችሁ። ግን በእንደዛ አይነት ስታይል በገዛው ወድጀው እንደዚህ የተላጠ ብርቱካን የመምሰሌ ሚስጥር ሆኗል ማለት ነው። ማርያምን በተለይ ይሄኛው በጣም አሪፍ ነው። እንደዚህ የምታዩት ፊት አይመስላችሁ? አሁን በዚህኛው ሳሻው ፊቴ ማለት ነው የሚወጣውን ቀጭ ስታዩ እንዴ ይሄ ሁሉ እስከሚቀጭሽ የት ነበር? ይሄ ሁሉ ጭቅቅት እስከሚወጣ የት ነበርሽ ነው ብትሉት እና በጣም አሪፍ ነው። በጣም ጥቋቁር ቦታ የተቋቆረባችሁ ቦታ ካለ አንገታችሁ ሊሆን ይችላል፣ እዚህ ጋር ሊሆን ይችላል፣ በበት ሊሆን ይችላል፣ እንትን ቦታም ሊሆን ይችላል። ታፋና ታፋችሁን ያልኩት ሌላ አላልኩም፣ አልሞከርኩትም። ታፋ ስርግሬ ለማንኛውም እኔ ስመጣ ካወቃችሁ ጥምቀት ሰዓት ላይ ነበር የመጣሁትኝ። ታህሳስ ወር ነበር የመጣሁት። ገናንም እዚህ ያከበርኩት ጥምቀትንም እዚሁ ላይ ያከበርኩትና ጥምቀት ታውቃላችሁ ከተማ ላይ ሲሆን አደባባይ ሲሆን 4 ቀን ነው የሚከበረው። ከተራ አለ፣ የዋናው ጥምቀት አለ፣ ቀጣይ ሚካኤል ነው። ዛራም ስትሉ 4 ቀን በፀሐይ መንገድ ላይ ነው የምትሆኑት። እኔ ደግሞ ጥላ ይዤ ምናምን መሽኮርመም አልወድም። በቃ ከወጡ አይቀር አመስግኖ ዘምሮ መምጣት ነው ብዬ ስለማስብ የአዳማ ላይ ያላችሁ ካላችሁ ያው የጥምቀት ቀን ኪዳነ ምሕረትን ነበረ ይዤ የገባሁት። ታቦት ያስገባነው ኪዳነ ምሕረትን ነበረ። ከዚህ ኪዳነ ምሕረት በእግራችን ሄድ ነው እና ፀሐይም ነበረ። ያም ፀሐይ ገና ታውቃላችሁ የአረብ ሀገር ፊት ለጋ የፃን ፊት በሉት በቃ ፀሐይ ሲያገኘው ወዲያው የመጎዳት ባህሪ ያለው ሲመስለኝ ረጅም ሰዓት ፀሐይ ሳያገኘን ስለቀረ ይመስለኛል እንደኔ ሳስበውና እንደው በስታይል ስገምተው ረጅም ሰዓት ፀሐይ ስለማያገኘው ፊታችን ሰውነታችን ፀሐይ ሲያገኝ ቶሎ ጥብስ የማለት ባህሪ ያለው ይሄ ፊቴ እንደውም እዚህ ጋር እና እዚህ ጋር የጥምቀት አካባቢ ወጣው ጊዜ ማለት ነው ያፍንጬ ሁሉ ማለት ጥብስብስ ብሎ ማለት ነው እየተላጠ ሁሉ ነበረ። እንደውም ሊቆስል ምናምን ሁሉ መስሎኝ ነበረ። እንደ አጋጣሚ ሆኖ ቫዝሊን እየተቀባሁት ነበረ። እኔ በዛ ሰዓት ቫዝሊን ተቀብቼ የራሱ እየተላጠ እየተነሳ ነበረ። ከዛ ባዛር ገባውላችሁ። ባዛር የገባው ዶሮ መስሪያ ብረት ድስት ላይ ነው። እንዴ መቼ አሳልፈዋችሁ እስከ መውጫው ድረስ ነው የሚከተሏችሁ። አንድ ነገር ካልገዛችሁ አይለቋችሁም። ላይ ግዢ በግድ እንጂ ያዙ እና አልፋታለችኝ። በተለይ እኔ ሸጠችልኝ አልፋታለችኝ። እስኪ በቃ ንግዛት ምናምን አልኩላችሁና ተመካከረንና ካፌ ጋር ገዛን። ብረት ድስት መግዣዬን ማለት ነው ያላሰብኩት ዕቃ አስገዝተውኝ ነው የወጣሁት። የእውነት ብረት ድስቱ ሳልገዛ ነው የወጣሁት። ለማንኛውም ግን ወድጄዋለሁ። ማርያምን ነው የምላችሁ። ያ እንደዛ ጥብስ ያለ ፀሐይ የጠበሰው ፊቴ እጄ ላይ ሞክራ ነው ያሳየችኝ። በቃ እና ምናምን በግድ ይዘኝ ምናምን ሞክራ ስታሳየኝ ተመሰጥኩበት። ኧረ ይሄንማ ገዝተን መግባት አለብን ብዬ ወሰንኩ። ከዛ ይሄኛውን ገዛ ነው። ይሄኛው የራሱ ክሬም አለው ፀሐይ ላይ ተቀብታችሁ የምትወጡት። አይ ቆይ ይሄኛውን ልሞክረው ከዛ ውጤታማ ሰው እንመጣለሁ አልኳት። አንድ ላይ ውድ ስለነበር 3000 ነው እንደዚህ። ይሄን ብቻውን 1000 ነው የገዛነው። 1000 ከምናምን ብላ ማለት ነው። ከክሬም ጋር ሲሆን ደግሞ ወደዳልና አረ በበዓል ያልታሰበው ወጪ አታስወጪኝ ብዬ ይሄንን ብቻ ገዝቼ ያኛውን መልሳለሁ ብያት በገዛውት ኖሮ ተቆጫው። ሲሪየስሊ በጣም አሪፍ ነው። ከዛ ከዚህ ጋር ማታ ይሄ በዚህ ከታጠብኩ በኋላ በጣም ፊትን ሙልጭ አርግቶ ስለሚያጠራ ግዴታ ቅባት ነክ ነገር መጠቀም አለባችሁ። ይሄ ናቹራል የሆነ ማለት ነው። ስለዛ ይሄኛውን ናቹራል ከሷው ጋር ገዛውት። ይሄን 1000 ይሄንን 450 ነው መሰለኝ 450 ይሁን 350 አላውቅም፣ ረሳሁት። እንደዛ ነው የገዛሁት። አሳያችኋለሁ ብዬ ነበር። ያው እስካሁን ድረስ ተጠቅሜ ውጤቱ ስላየው ላሳያችሁ በሚለው ነው። ይሄኛው በእርድ የተሰራ ናቹራል ቅባት ነው። ይሄኛው ደግሞ ያው ኖርማል ሁላችሁም የምትጠቀሙት ነው እና ይሄኛውን ነው በጣም የገረመኝና የተገረምኩበት። ወይኔ ደግሜ በገዛሁት ነው ያስባለኝ ማለት ነው። አሁን ተጠቅሜ ያሳያችኋለሁ። በዛን ሰዓት ፀሐይ እንደዚህ አፍንጬ ሁሉ ይሄ ሁሉ ጠቁሮ ነበር፣ የተላጠ ሁሉ ነበር። አሁን የተላጠ ብርቱካን መሰልኩ ማይገርማችሁና እንደዚህ ይሁን እስቲ
ኦ ማይ ጋድ አንቺ ተላጠቡት ካለ ይመስልሽ። ለማንኛውም ይሄኛው ካገኛችሁት ግዙት። በተለይ ፊታችሁ ማዲያት የሆነ ጥቃቅን ነገር የበዛባችሁ በዚህ ቡልጭ አርጋችሁ ተጠቀሙትና ይሄኛው ጥቋቁር ነክ ነገር ያጠፋል። ይሄኛው ማለት ነው። ይሄኛው ሻበተሩ በጣም ጥቃቅን ነክ ነገሮች ኑቫን ብታገኙ አሪፍ ነው። እኔ ኑቫን ስላላገኘው ይሄኛውን ነው የገዛሁት ካካውን እና ኑቫ ምርጥ ነው ይላሉ። ያንን ኑቫን ጠይቄ ኑቫ ሻበተር ማለት ነው እሱን ሳላገኝ ስቀር እንደ ድንገት ይሄ ነው ያለው ልሞክረው በሚል ገዛሁት ዝም ብዬ ማለት ነው። እና ያኛውን ካገኛችሁ አሪፍ ነው፣ ካላገኛችሁም የኛውን ግዙና ሞክሩት። አሪፍ ነው። በነገራችን ላይ እዚህ ጥቅጥቅ ያሉ ጥቋቁር ነገሮች ነበሩብኝ እየጠፉ ነው። አያችኋቸው? ጠፍተዋል ማለት ትችላላችሁ። በጣም ብዙ ነበሩ። እና ይሄኛው ደግሞ ማለት ነው ፊታችሁን ልስልስ ያደርገዋል። በቃ ገና እንዲህ ስትነኩ ድልጤ የሚያደርግ ነገር ፊታችሁን በጣም የማለስለስና የሆነ ድርቅ ያልተሰነጣጠቀ ያልደረቀ ፊት ልስልስ ያለ ገና ሳትሳሙ ሶፍት የሆነ ፊት በጥቅል በቃ አማርኛውን አጠር አድርግላችሁ ያደርግላችኋል። ቅባት ማታ ተቀብታችሁ አሁን በዚህ ጥርት ብሎ የጠራው ፊታችሁ በዚህ ደግሞ እየለሰለሰ እየጠጣ እየወዛ ሲያደርግ ጠዋት ደግሞ ምን አይነት ፊት እንደምታንጸባርቁ እንደምታሳዩ ዝንቧላ ሱራለች። ያ ዝንቦች ጎረቤታችን ነው፣ አበሻ ባህላችን ናቸው። ለማንኛውም አሁን በዚህ ታጥቤ ይሄን ተቀብቻ አሳያችኋለሁ። ይሄኛው ማለት ነው። ይሄኛው ማታ ነው የምትቀቡት። ይሄኛው ራሱ ማታ ተቀብታችሁ ጠዋት ነው የምትታጠቡት። ይሄኛውን ሁለቱንም ከሁለት አንዱ ያፈራረቃችሁ የተቀባችሁ። አሁን ለምሳሌ ይሄን ከተቀባችሁ ይሄኛውን አትጠቀሙት። ይሄኛውን ተቀብታችሁ ታድራላችሁ። ይሄ ግን የምትታጠቡበት ነው። ከመታጠባችሁ በፊት ለምሳሌ ላሳያችሁ። ቆይ ሰፈስ ራሱ ላሳያችሁ። እንደዚህ ነው የሚመስለው። ውሃ ነው የሚመስለው። ሲቀዘቅዝ ደግሞ ወይኔ ፀጉሬ ሳላስይዘው ግን እንዴት እንደሚወጣ ታይታላችሁ። አያችሁት? ሲድበለበል አገጬ ቀጭ በቀጭ ነው። ማርያምን እኔ ራሱ በጣም ተገርሚበት። ኦ ማይ ጋድ እዩት እዚህ አፍንጫችሁ ስር ያለውን ቀጭ እንዴት እንደሚያወጣው ቤት አያችሁት? ይሄ ቀጭ ነው። እንደ ኬት እንደሚያወጣው አታውቁም። በቃ ሙልጭ አርጎ ነው ያነሳው። ይሄ ቤታችሁ ጠቋቆር የሆነ ፀሐይ ያጠቆረው ምግብ እየሰራችሁ ምናምን ጥብስ ያላችሁ በሰዓት ተጠቀሙት። ማርያምን ብድግ ነው የሚያደርግላችሁ። ብድግ ማርያምን ውጤታማ የሆንኩበት ነገር ነው። ሞክሩ፣ ግድ የላችሁ እንደው በአካባቢያችሁ ካለ ሞክሩት። ታያችሁት የሚወጣው ጉድ። አሁን የታጠበ ጠዋት የታጠበ ፊት ነው። በቃ የሚወጣ ነገር አያጣም። ገና ደግሞ አዲስ የገዛችሁትና አዲስ ገና ተጠቃሚ ስትሆኑ ምን ያህል እንደሚወጣ ብታዩት ጉድ ነው የምትሉት። ይሄን ሁሉ ጉድ ተሸክሜ የነበረ መጓዙ ነምት በራሳችሁ ነው የምታፍሩት። ሲሪየስሊ አያችሁት? ይሁት የሚወጣ ጉድ ይሁት። አፈርኩ። መቼም ወገን ለወገን ተረዳጅ ነው ብዬ እንደው ውጤቱን ላሳያችሁ ብዬ እንጂ ይሄን ቀጭን ግን ማሳየት አልነበረብኝም። የእውነት እዩት፣ ግዙት። በቃ ይሄ ነው። እዩት፣ ግዙት።
ፊታችሁ የተበላሸባችሁ በተለይ ግዙት። አያችሁት? እኔ እዚህ ጋር ያለው ጥቋቁር ነገር አሁን የተላጠ ብርቱካን መስሏል። ግልፍፍ አርግቶ ነው ይሄ ጥቋቁር ነገር ማዲያት ነገር። ይሄ እሳት የጠበሳችሁን ፀሐይ የጠበሳችሁን ሙልጭ አርጎ ነው የሚያነሳው። እዩት። እናቴ ስታይ እንደው ማዘነች። ወይኔ ልጄ በልጅነት ፊትሽን ወዝ ጥብስ አደረኩሽ አይደለ? በስደት ሄደሽ ምናምን አለች። በጣም አዘነች ስታየኝ። ደግሞ ከጥምቀት በኋላ ነበር ያገኘችኝ። መንገዱም ሰላም ስላልነበረ ማለት ነውና ገና እንደመጣው ባየች ብያልኩኝ። እውነት እናቴ እኔ እኮ ምንም አልሆነም። ጥምቀት በዓል ስወጣ ፀሐዩ እንደዛ አድርጎ ነው እንጂ ብዬ ቪዲዮ ባሳያት ምን በቃ በጣም አዘነች። አሁን እንደዚህ እንከተጠቅም ምናምን ሳይ አነሳሽው በምን ተስተካከለልሽ ልጄ? ያረግሽውን አርገሽ አስተካክይ ፊትሽንማ የልጅነት ፊትሽን ብላኝ ነበረ። እንደ ድንገት እግዚአብሔር ይባርካት። የእውነት እጄን ይዛ ጎትታ በግድ ነው ያስገዛችኝ። በቤቴን ሳልፈልግ በግድ ስገዙ ይሄ በነገራችን ላይ በግዳጅ ግብይቱ ተመችቶኛል ለማለት አለ። ይውጥ በቤቴን ይውጥ ቀጩ ይሄ ሁሉ ከፊቴ ነው የወጣው። ግን እግዚኦ ታጥበሽ አታውቂም እንዳትሉኝ ጠዋት ታጥቢዋለሁ። እንዴት ሆኖ ከየት ሆኖ እንደወጣ እናንተ ስትጠቀሙት ነው እኔን ማሽሟጠጥ የምታቆሙት። እርግጠኛ ነኝ ተጠቀሙትና እዩት ውዶችዬ። ታጥቤ ደግሞ ያኛውን ተቀብቻ ታያችኋለሁ። አሁን በደግሞ ራሱ ይወጣል። ግን ሙሉ ለሙሉ ቆዳዬን ገፈፌ ጥዬ ደግሞ እንትን እንዳለ ታያችሁት። የሚወጣ ቆሻሻ ታያችሁት። ቀን በቀን እየተጠቀምኩ ቢሆን ጥሩ ነው በአንዴ ከሚሆን ማለት ነውና አሁን ደግሞ በሳሙናው ሙልጭ አርግቼ ታጥቤ መጥቼ ስቀባ ደግሞ አሳያችኋለሁ። ውድ ቤተሰቦች አያችሁት። ላራክሞ እንጂ ይሄን ቀጭ ይት ጉድ እኮ ነው። ከቅንድቤ ውስጥ ራሱ የሚወጣው ጭቅቅት ይሁት ይት መቤቴ በጣም አሪፍ ነው። ኦ ማይ ጋድ ስንት አይነት ጭቅቅት ነው ግን ፊታችን ላይ ተሸክመን የምንኖረው ነው የሚያስብለው። ሊያልቅብኝ ደርሷል በነገራችን ላይ ያያችሁት። እዩት በዚህ ጋር ትንሽ ነው የቀረችው። መልሽ ያገኙ ይሆን ነገር እኮ ስትፈልጉት መልሳችሁ አታገኙትም። ሳትፈልጉት እኮ ነው የምታገኙት። ልክ እንደዚህ ባታስገዛ ይኖር እዚህ ጋር ያለው ነገር አይጠፋልኝም ነበር። እዚህ ጋር በጣም ፀሐዩ ለብልቦኝ ማለት ነው። ባልዚን ሲቀባው እየተገሸለጠ ምናምን ነበር ቆዳዬ ራሱ። እኔ ራሱ ወዴት እየሄደ ነው ብዬ አሳስቦኝ ነበር። ገና እንደመጣው ስለሆነ ፀሐይ ያላገኘውን ፊት ስላገኘኝ እንትን ብሎ ነበር፣ ቆስሎ ነበር ፊቴ ራሱ የሆነ እንደ ቁስል ጥቁር አለና ባልዚን ስቀባው መላጥ ምናምን ጀመረ። አሁን ያኛው እንደዚህ እንደቀጭ ውልቅ ብሎ እንዲተድበል ብሎ ውልቅ ብሎ እንዲቆጭ አለ። ኦ ማይ ጋድ አንቺ ልጅ ታጠቢው ደግሞ መጥቼ ባዝሊን ስቀባው አሳያችኋለሁ። ውድ ቤተሰቦቼ አብራችሁ ይቆዩ፣ የተመናት ሄዱ። ልክ እንደዚህ ታጠቢው መጥቻለሁ ማለት ነው። እንዴት መሰልኩ? ዋው ተላጥሽ ብርቱካን ይመስልሽ ልጅ። ለማንኛውም ሁላችሁም ተጠቀሙት። እኔ ይሄን ሁሉ ተጠቅሜዋለሁ። አሁን ሳይሆን ገላይን ስታጠብ አንገቴን ምናምን እጠቀመዋለሁ። ክንዴን እዚህ አካባቢ ያለውን ክንዴን እጠቀመዋለሁ። ይሄንን እንትናችንን ማለት ሎሚያችንን ይሄንንም ለማንኛውም ሞክሩት፣ ታመሰግኑኛላችሁ። ምናልባት የምታገኙ ሰዎች ካላችሁ አጋጣሚ እንዳታልፉ፣ አይናችሁ እንዳታሹ ስገዙት። ውድ ነው ግን አንዴ ከገዛችሁት ደግሞ ትንሽ ይቆያል። ቶሎ የሚያልቅ ነገር አይደለም። ሙሉ ነበረ ስገዛው እንግዲህ አልቆ ነው እዚህ ድረስ የደረሰው ማለት ነው። ሞክሩት ደግሞ አዲስ ስገዙ ማለት ነው። በጣም በቃ ድፉ ምናምን ስለማይለቅ ለዛ ነው ቶሎ ያለቀው። አሁን ብገዛው አሁን ስለለቀቀ ምንም አይልም። ትንሽ እየለቀቀ ስለሆነ ያን ሀል እንትን አይልም ማለት ነው። አሁን ይሄን አልጠቀመውም። አሁን ማታ አይደለም ግን እየመሸ ነው። ወደ 11 ሰዓት 12 ሰዓት ሆኗል። ግን ይሄን አልጠቀመውም እኔ አሁን ማለት ነው። ፊቴ ጥቋቁሩም ስለጠፋ ይሄኛው ለስለስ ይበልልኝ። ይሄኛውን ተቀብቼ ላሳያችሁ። ይሄኛው ግድ ነው። ይሄን ከተጠቀማችሁት በኋላ ይሄኛው ግድ ነው። ምክንያቱም
በጣም ጥርት ስለሚያደርገው ፊታችንን በጣም ግፍፍ በቃ ቆዳችሁ የተገፈፈ ያህል ስሜት አስቡት። በቃ የጭቅቅት ውልቅ ብሎ የፊታችሁ ቀዳዳ ክፍትፍት ያለ ስለሆነ ይሄንን ብትቀቡት ሞር በቃ ፊታችሁ ቅባቱንም እየጠጣ ይሄዳል፣ እየለሰለሰ ይሄዳል ምናምን። ይሄኛውን ስትቀቡት ትንሽ የመለብለብ ባህሪ ያለው እንደዚህ ፊታችሁ ጥርት ብሎ የመለብለብ ባህሪ ያለው፣ ግን ይሄ ጠቋቁር ነክ ነገሮች ማዲያቶች ሙልጭ ነው የሚያደርግላችሁ። በተለይ ልክ እንደኔ እንደዚህ ጠቋቁር ነክ ጥቃቅን ነገሮች የሚወጣባችሁ ሰዎች በቃ ብዙ ነበሩ፣ አሁን ጠፉ፣ ድራሻቸው ጠፋ ድራሻቸው። አሁን ደግሞ በዚች ያው ብዙ አልተጠቀምኩትም። ይሄን በነገራችን ላይ ይሄ ትንሽ ነው የሚፈልገው። ብዙ ለብዙ ጊዜ ሆናችኋል። ይሄ አያችሁት? እንዴት ታረጉና ተላጣ ብርቱካን መሰልኩባቸው። ለካ የምታብለጨልጩ ይሄን እየተጠቀምሽ ነው የምትሉት። ሞክሩት። ያው ተጠቀሜ ውጤታማ የሆንኩበትን ነገር በነገራችን ላይ ቪዲዮ ላይ እሰራለሁ። ቫዝሊንንም ፀጉሬን ተጠቀሜ ሌላ ሰው ላይ ያየውና ሞከርኩ። አሁን ሳይድ ኢፌክት አለው ወይም ጉዳት አለው ብዬ የማስበው አልሞክረውም። ሲጀመር ግን ብሞክረው ጉዳት እንደሌለው የማውቀውን ነገር ሞክረዋለሁ። አሁን ቫዝሊን ፀጉራችን ተቀባን ጉዳት እንደሌለው አውቃለሁ። ባይጠቅምም ጉዳት ግን አይኖረውም ብዬ ስላሰብኩ ሞከርኩት። ውጤታማ ሆኜ እንደዚህ ፀጉሬ እንደዚህ ዞማ አርግቶት ለስልስ እኮ ነው የሚለው። በቃ የሆነ ካክስ ገብቼ የተሰራው ነው የሚመስለው ፀጉሬ። አያችሁት? ዋው! እንቺም ቡጽ ይሆንሽ ልጅ መቼም መለኛ ነሽ። መለኛ አርጎ ፈጥሮሽ ብላችሁ ራሳችሁን ታወጋግዙና ወደ ገደለው። ለማንኛውም አያችሁት? ስቀባው ራሱ ማለት ነው ተመስጬ ነው የምቀባው። በቃ የሆነ ፊቴ ሶፍት እየመሰለኝ ልስልስ ነው ያደርገው። በነገራችን ላይ ነገር ኦ ማይ ጋድ እንዴት አባቱ እንደሚለሰልስ ናቹራል በቃ ተፈጥሮ ቅባት ነው ብላኝ ምንም ሽታ የለውም። በእርድ የተሰራ ነው። የእርድ አለ ብዙ አይነት አለ። ያው እኔ የእርዱ መረጥኩ። የጥቁር አዝሙድ ራሱ አለ። እኔ ራሱ አበሻ ነኝ፣ ጥቁር አዝሙድ ነኝ። ምን ያደርግልኛል ጥቁር አዝሙድ ብዬ እርዱን ገዛው። መቼም ለጥቁር አዝሙድ መድኃኒት ነው ብዬ አላስብም። እና ጥቁር አዝሙድ ስለሆንኩኝ እንደው ግድ የለሽም ኧረ እንደው ከጥቁር አዝሙድ ለየት ያለ ነገር ስጪኝ ብያት ይሄንን ሰጠችኝ። ይሄንን ይመስላል እንግዲህ እንደምታዩ ነው። እንደዚህ አድርጋችሁ ያው እኔ ከቤትም ስለማልወጣ አሁን ከእንግዲህ በኋላ እየመሸም ስለሆነ ፀሐይ መግቢያዋ ስለሆነ በቃ እናንተንም ላሳያችሁ ብዬ ነው በጊዜ ተቀባውት። እንደዚህ ሆኜ አመሻሽና ለሽ እላለሁ ሰዓቱ ሲደርስ ማለት ነው። ወደ ቤተሰቦቼ የምታገኙት ከሆናችሁ ሞክሩት። አይጠቅምም ብላችሁ እንዳታልፉት። ልክ እንደኔ አልፌው ነበረ በግድ አስገዛችኝ እንጂ ለማንኛውም ይሄኛው ተጠቅሜበታለሁ። እንደሆነ ፀሐይ የጎዳውን ፊትሽን አንሺው ይጽዳ ብሎ ሲለኝ አንዳንዴ ለእናንተ ያለው ነገር ግን ረግጣችሁትን ብትሄዱ በግድ አንስታችሁ እንድትሄዱ ያደርጋችኋልና ለእናንተ ያለው ነገር ይሻግታል እንጂ ሳይበላ አይቀርም፣ ሳትበሉት አትቀሩም ለማለት ያህል ነው። እና ለማንኛውም በግድ ብታስገዛኝም ተጠቅሜበታለሁ። በጣም ውጤታማ ሆኜበታለሁ። እናንተም ካገኛችሁ ሞክሩት ማለት ነው። ወዳለው አመሰግናለሁ። ወደ ቤተሰቦቼ ባይ ሞክሩት። የእውነት ታመሰግኛላችሁ። ሞክራችሁ የምታገኙ ከሆነ ካላገኛችሁት አላገኛችሁትም ነው። የምታገኙት ከሆነ ልክ እንደኔ አጋጣሚ ሞክሩት። በየፋርማሲውም ይኖራል ይመስለኛል። እኔ ግን ባዛር ላይ ነው የገዛሁት። ያው ደግሜም ባዛር አልገባውኝም ነበረ። በቃ አልፎኛል። ቀጣይ አዲስ አመቱን ባዛር እጠብቃለሁ እየቆጠብኩ እየተጠቀምኩ። እናንተ ደግሞ ሱፐር ማርኬት ምናምን ልታገኙ የምትችሉ ደግሞ ሞክሩ። አይጠፋም ብዬ አስባለሁ። ውድ ቤተሰቦች ይወዳችኋለሁ። ከኔ ጋር ቻው